ተለያየን። ቻው ቻው። እንኳን ወደ ሀገር ገባሽ እና እዚህ ስመጪ በቅጥቅጥ ነው ይላኳት በቅጥቅጥ ወደ ቡታጀራ ያንጋጋ እና ቤተሰብ ያው እኛ አንቺን ለመርዳት ያክል ላንቺ በማሰብ እኛ እንዳንቺ ክፉ አይደል። እነዚህ ልጆች ማለት ነው እንዴት ዘና እንደሚያደርጉኝ ፈታ ነው የሚያደርጉኝ። ምር ባለፈው ጭራሽ ፖርሳ ይዞ ምናምን በቃኛ አዲስ አበባ ልንሄድ ነው ቡቡል ልናገኘው ነው ምናምን ነገር ሲሉ በጣም ነው ያሳቁኝና ትላንት ደግሞ እዩ እንግዲህ ወደ ቡታጅራ መጣው ብላ ከህይወታቸው ወጥቻለሁ ምናምን ብላ ወደ ቡታጅራ ተመልሳለች አይደለና እሱ ምክንያት በማድረግ ቻው ቻው ተለያየን እያሉ መጣ እና ይመቻችሁ። ብቻ ደስ የሚሉ ልጆች ናቸው እና በጣም ነው የሚያዝናኑኝ የሚያስቁኝ። አዎ ቻው ብለናል። እንግዲህ እዩ ድጋሚ ወደና ሀይሚዬና ብሩኬ ህይወት ተመልሰሽ ድጋሚ ድርሽ እንዳትያደራሽን እና ወዶችዬ አሰላሙ አለይኩም ወራህመቱላሂ ወበረከቱ። እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ትላንት እንግዲህ በቃ ሁልሽም ቧርቀሽ ነው ያደርሽው። ሁልሽም ደስ ብሎሽ የምር እኔ ራሱ በጣም ነው ደስ ብሎኝ ያመሸው ማለት ነው። ምሽቴ በጣም ደስ የሚል ነበረ። ቲክቶክም ስገባ ደስ የሚል ነገር ነው። ዩቲዩብም ስገባ ደስ የሚል ነገር ነው። በነገራችን ላይ የምር በቃ የሰው ደስታ የሚያስደስተን ሰዎች በጣም ብዙ ስለሆነ በጣም ደስተኛ ነኝ። የምሬን ነው። እና ውዶችዬ የቅመሜ ውበት ደግሞ እስካሁን ድረስ እያስደመመኝ ነው ማለት ነው። ወላይ በጣም ነው ያማረባት ማሻአላህ ብያለሁ። ትላንት በጣም ምር ብሎባታል ምናምን ያው ሁል ጊዜ ያምርባታል፣ ግን ደግሞ ሞርዛን ይሄ ጸጉሯ ጥቁር ሲሆን ከቀይ ሰው ላይ ስለሆነ በጣም ነው ያማረባት ምናምን ማለት ነውና ሁሌ እንደዚህ ቢሆን በጣም ደስ ይለኛል። የምሬን ነው። ጥቁር ጸጉሯ ጥቁር ሲሆን በጣም ነው የሚያምርባትና እኔ እንጃ አላቅም። በጣም ነው ውበቱን ድፍት ያደረገባት ማለት ነው ውዶቼ። ሁሌ እንደዚህ በተለይ ፎቶ ምናምን ኢንስታግራም ብለቅብን ዛሬ እስኪ ሙዚቃ ስሪልን ቲክታክ ሀይሚዬ ቆየች እኮ በቲክታክ በዋናው ቲክታኳ እንትን ከሰራች የቪዲዮ ከሰራች ማለት ነው። እና ብሩክ አለማየሁም ያው አምሮበታል ምናምን ማሻአላ ነው። እሱ ደግሞ ሞርዛን ትላንት ወዳ በጣም ነበር ያማረበት ማሻአላ። ያው ሁለታቸውን በነገራችን ላይ ሁሌ እንዳማረባቸው ሁሌ ውብ ናቸው። ግን ሞርዛን ትላንትና ወዳ ብሩኬ ዘንጦ ምናምን የዛኔ ሰርፕራይዝ ያደረጋት ሰዓት ማለት ነው። ማለት ይቅርታ ምናምን ሊላት የጠራሽ ሰዓት እሷም ዘንጣ ነበር፣ እሱም በጣም ዘንጦ ነበርና ማሻአላ ነው። እና እንደውም አንዳንድ ነገር እየሰማሁኝ ቲክታክ ላይ በጣም እየሳኩ ነበር። እነዚህ አሉ እዚህ እነ ማሚ ሰፈር ምናምን ደረቱን እያሳየ ምን ትርዜ እያሉ ወይ እሱን ደረት ምን አሳያችሁ እናንተ? ቆየ በገዛ ደረቱ ምን አገባችሁ? የምትስመው የምትተኛበት ሀይሚዬ ነች። ምን አገባችሁ እናንተ እንዴ? ሲጀመር አለባበሱ እንደዛ ስለሆነ ነው። ሸሚዙ ያ ሸሚዝ እንደዛ ነው የሚለበሰው እና ከዚህ በፊትም ራሱ እንደዛ ነበር ሲለብስ የነበረው። ምንም አዲስ ነገር የለም፣ የተለየ ነገር የለም። እና ይሄ የቅናት መንፈስ ነው የሚመስለውና ይሄን የቅናታችሁ መንፈስ አስወግዱ ላያችሁ ላይ ማለት ነው። ብሩኬም ሆነ ሀይሚዬ ዘናጮች ናቸው። በጣም ምንም የማይወጣላቸው ናቸው። ውበት ሲለካ በጨረቃዎች ነው ለካ ትላላችሁ። እና በባልና ሚስት መካከል አትግቡ፣ በኋላ ላይ ሲስማሙ እናንተ ዳር ትቀራላችሁ ብላ ነበር ሀይሚዬ። ባለፈው ሰምታችኋት ከሆነ ማለት ነውና ትላንትና እንደዛ በፍቅር ሲመጡ ምናምን ቲክታክ መንደር ያለው ተሳዳቢና አሽቃባጭ ነው ትዝ ያለኝ ማለት ነውና ትልቅ ሆኖ በዛ ላይ በጣም ብዙ ነገር ሲሳረ በፈጣሪ ስንቱን ታዘብ ነው። ግን በዚህ ድራማና ፈጣሪ ልቦና ይስጣችሁ ለሁላችሁም። ብቻ ግን ደስ አይልም። በጣም ታዝበናችኋል ምናምን ነገር እያሽቃበጣችሁ ልጁን ያለ ስምስም እየሰጣችሁ እንደማታውቁት የብሩኬን ባህሪ የብሩኬን ጸባይ እንደማታውቁ ከዚህ በፊት ጥፋት የሰው ልጅ ጥፋት እንኳን ያጠፋልና ጥፋት ሲያጠፋ የሰው ልጅ በስድብ ሳይሆን በጥሩ አስተያየት በጥሩ ስነ ምግባር ነው ሰው ልጁን የሚመክረውና እናንተ ግን ያልሆነ በቃ ስሙን ብጭቅጭቅ አድርጋችሁ እስከ መራገም ድረስ የደረሳችሁ ሰዎች፣ ለሱ ክፉ ነገር እስከ ማሰብ ድረስ የደረሳችሁ ሰዎች ነበራችሁና ለሀይሚዬም ቢሆን ያለ ጥፋቷ ብዙ ነገር ስትሏት ነበረ። በጣም ብዙ ነገር የማይጠበቅ ከሴት ልጅ የማይጠበቅ ነገር ንግግር ስትናገሯት ነበር ምናምንና
ብቻ በባልና ሚስት ገብታችሁ መሀል ላይ ገብታችሁ ስታቦካኩ ህይወታችሁን እኛ እንኖርላችሁ እያላችሁ የስድብ ማዕትና ስትዘጋዝቁ ስትራገጡ እሱማ እንደዚህ ነው እኮ አይሆንሽም እኮ እሱ ምናምን እያላችሁ ስትቀባጥሩ የነበራችሁ ባህሪውን እኛ ጠንቅቀን እናውቃለን እያላችሁ ውጭ ሀገር ተቀምጣችሁ በርቀት ሆናችሁ የሰው ማንነት ሳታውቁ ያለ ስም እየሰጣችሁ አፋችሁን ስትከፍቱ የነበራችሁ ሰዎች ነፍስ ይማር። ትዝብት ለራሳችሁ ነው። ጥሩ መስራት፣ ጥሩ መናገር፣ በአንደበታችሁ በቃ ጥሩ ነገር ማስተላለፍ ስትችሉ፣ አንደበተ ቁጥብ ስትሆኑ የምሬን ነው የህሊና እረፍት ነው። ህሊናችሁ በጣም ደስ ይለዋል ምናምንና ህሊናችሁ ነው የሚገዛችሁ። የሰው ልጅ የሚገዛው ዋነኛው ነገር ህሊናው ነው እና ጥሩ ነገር ሳሰሩ ስትቀሩ እንደዚህ አሽቃብጣችሁ ዳር ስትቀሩ ደግሞ የሚወቅሳችሁ ህሊናችሁ ነው እና ብትማሩበት ከዚህ በኋላ ምንም ነገር አሁንም ተጠናቋል ማለት አይደለም። ድራማው ትንሽ ይቀረዋል ምናምን። ዛሬ ደግሞ ወይ አጀንዳ ቀይረው ሊመጡ ይችላሉ ወይ ደግሞ ምናምን ያው የእዩ ሁኔታ በደንብ እስከሚል ድረስና ሁሉ ነገር ከህይወታቸው ሁላቸው ምንቅርቅር ብለው ወጥተው በሰላም በቃ ሁሉም ነገር ሰላም ሆኖ ወደ ራሳቸው እስኪመለሱ ድረስ ያው አንዳንድ ነገሮች የሚቀራቸው ነገሮች አሉ። ግን ደግሞ እነዛም ነገሮች በቅርቡ ክሊር ይሆናሉ። የብሩኬም ስም የሚጸዳ ይሆናል ኢንሻአላህ። ብቻ ሁሉም ነገር ይስተካከላል። ዞሮ አሁን ወደ እርቁ ወደ ሰላሙ እየሄዱ ነው የሚመስለኝና ከዚህ በላይ ሌላ ነገር ይመጣል ወይም ደግሞ ሌላ ርቀት ይጓዛሉ ብዬ አላስብም። ብቻ ግን ያም ሆነ ይህ ዛሬ ምንም ተለቀቀ እናንተ ከዚህም በኋላ ቢሆን ብትማሩ አሪፍ ነው። እንደዚህ አንድ መሆናቸው አይቀርም። ዞሮ መቼም የማይለያዩ ልጆች ናቸው። ፈጣሪ ያጣመረው ማንም አይለየውም። ሪል ነገር ደግሞ ሚዲያ ላይ እየወጣ አንተን አይልም። ስለዚህ ያን ነገር ግንዛቤ ውስጥ አስገብታችሁ ወደ ራሳችሁ ተመልሳችሁ ራሳችሁ ወንጀል ውስጥ ኃጢአት ውስጥ ሳታስገቡ በቃ በሁለት ልጆች በሚዋደዱ ፍቅረኛሞች መሀል ገብታችሁ የማናቸውንም ማንነታቸውን ሳታውቁ እና እሱ እንደዚህ ነው አንቺ እንደዚህ ነሽ እያላችሁ እሱ አይሆንሽም እሱ አንተ አትሆናትም ወይም ደግሞ እሱ አትሆንክም የማለት ነገር መባል የለበትም ማለት ነው። በቃ ተማሩና ደስ አይልም በቃ። እና አሁን ትላንትና ዞር ብላችሁ ስታሽቃብጡ ነበር መልሳችሁ ማለት ነው። እስከዛሬ ድረስ ስትሞልጩ ስትሳደቡ ኑራችሁ ትላንት በፍቅር ሲመጡ ደግሞ ወይ እንደዚህ ሲኮኑ ነው የሚያምርባችሁ። በቃ ይሄን አስተካክሉ እኛ እኮ ለእናንተ ብለን ነው ምናምን ስትሉ ነበርና አይመጣውም። የምሬ ነው አይመጣውም። በጣም ደስ የማይል ነገር ነውና እንደ ልጅ አስባችሁ የምትመክሩ ከሆነ ምክር መስጠት፣ ጥሩ አስተያየት መስጠት፣ አይ እኛ አንሰማም ካሉ ደግሞ በቃ በራሳቸው ጊዜ ያቆማሉ ብላችሁ ጥጋችሁን መያዝ እንጂ ወርዳችሁ ልጆቻችሁን ከዛ እንደዚህ አንተ እንደዚህ ምናምን እርግማን አንቺ እንደዚህ ምናምን እያላችሁ ልጆቹን እየሳደባችሁ ምናምን ዛሬ ላይ በፍቅር መጡ ማለት ነው። የተጣላ ሰው እንደዚህ አይሆንም ድራማ ቢሆን እንጂ ማለት ነው። ገባችሁና ተማሩበት። አንዳንዴ በቃ ነገሮችን ለማገናዘብ ሞክሩ። የሰው ልጅ ምር እንኳን ቢጣሉ ማለት ነው ዋሽቶ ያስታርቃል። እናንተ ግን ከማቀሳሰር ውጪ ምንም በቃ ለማስታረቅ እንኳን ምንም እንትን ያላችሁት ነገር የለም። ሁሌ ማቀሳሰር፣ ሁሌ የሱን ኔጌቲቭ ነገር ማውራት፣ ሁሌ አቃቂር ማውጣት፣ ሁል ጊዜ በቃ የሆነ ነገር መፍጠር፣ አጀንዳ መፍጠር ነው ስራችሁና ከዚህ ነገር ብትቆጠቡ መልካም ነው። ከዛ በተጨማሪ እንግዲህ ትላንትና ሀይሚዬ አልስማማም እኔ ያልሄድም አይነት ነገር ብላ ነበረ። እንግዲህ ዛሬ ሀሳቧን ቀይራም ልትመጣ ትችላለች። ግን ምላለች ምናምን ነገርና የነሱ መሀል ላይ ግራ ያጋባል። ብቻ ግን ይሄ ትኬቱም ሳይቆረጥ ሊሆን ይችላል እንደዛ ያለው ብሩኬ ማለት ፓስፖርቷን ቆይ ከየት አገኘው? እኔ ጥያቄ የሆነብኝ በፓስፖርት አይደለ ትኬት የሚቆረጠው? ፓስፖርቷን ከየት አምጥቶት ነው ወይስ ከሱ ጋር ነው ፓስፖርቱ ያለው የሀይሚዬ ፓስፖርት? እና እንዴት ነው? ወይስ በፊት በፎቶ ምናምን የፓስፖርታችሁ ፎቶ ካለ ይቻላል በዛ ትኬት መቁረጥ ይቻላል አይደለ? እንደዛ እኔ እንጃ አለሁ አለ። ብቻ እንዴት ነው ነገሩ? ሲቀጥል ደግሞ ያው ሀሳቡ እኔ ተመችቶኛል። ሀሳቡ የብሩኬ ሀሳብ ተመችቶኛል። ለምን አሁን አንዳንዶቻችሁ ለምን እርቅ ከፈለገ እዚሁ ይችል የለ እንደ ዱባይ ለመሄድ ለምን አስፈለገ አይነት ነገር እያላችሁ ነበርና እሱ ይችላል። ግን ደግሞ እሱ እያለ ያለው አዳምጡ መጀመሪያ ማለት ነው። እዚህ ጋር ሰላም ልናገኝ አልቻልንም፣ በቃ በዙሪያችን ሰው አይጠፋም ምናምን
ስለዚህ ራቅ ብለን ሂደን ራሳችንን ሪፍሬሽ አድርገን በቃ ከችግሮቻችን ጋር ተጋፍጠን የራሳችንን ችግሮቻችንን በሙሉ በግልጽ ክሊር አድርገን ተነጋግረን ፈተን እንመጣለን ተስማምተን አይነት ነገር ነው ያሰበው እሱ ማለት ነውና ሐሳቡ በጣም አሪፍ ነው። ግን ደግሞ ያው እኔ መጀመሪያ ትንሽ አሳውቋት በነበረ አሪፍ ነበረ ብዬ አሰብኩኝ። ግን ይሄ እንደ ሰርፕራይዝም ቢወሰድ ያን ያክል ክፋት አለው ብዬ አላስብም። የሀይሚዬ ማለመስማማት ደግሞ እኔ በሁለት አይነት መንገድ ነው የማስበው። ትክክል ናትም ትክክል አይደለችም ብዬ ነው የማስበው። ትክክል ናት ያልኩት ያው ችግሮች ስላልተፈቱ ገና ላይክ ችግሩን ለመፍታት ነው አሁን እንሂድ ያለው። ራቅ ብለን እንሂድና ችግሮቻችንን እንፍታ ነው ያለው እሱም። ግን ደግሞ እሷ አሁን ባለችበት ሁኔታ ላይ ያው ይሄን ነገር ቶሎ እሺ ትላለች ማለቱም ይከብዳል ትንሽና አልፈርድም በሷም እና እሺ ብትለውም ጥሩ ነበር ያልኩበት ምክንያት ያው ችግርን ለመፍታት ስለሆነ ሁለታቸው ስለሆነ ችግሮቻቸውን የሚፈቱት ሁለታቸው በቃ በነጻነት ምናምን ቁጭ ብለው አውርተው የሚፈቱበትን ከዛ ራሳቸውን በቃ አዲሰው ምናምን ተስማምተው ይመጣሉ አይነት ነገር ብዬ ስላሰብኩኝ እሺ ብትልም ጥሩ ነበረ። እንቢ በማለቷም ደግሞ አልፈርድም እና እሱ ነው የኔ ሐሳብ ማለት ነው። ሲቀጥል የብሩኬ ሐሳብ ደግሞ እኔ ምንም እንትን ማወጣለት ነገር የለም። ትክክል ነው። እንደዛ ማድረጉ አሪፍ ነገር ነበር፣ አሪፍ ሐሳብ ነበር ብትስማማ ኑሮ ማለት ነው። እንግዲህ ያው እንዳልኳችሁ ትኬቱ ተቆርጦም ሪል ተቆርጦም ሊሆን ይችላል፣ ሳይቆረጥም ሊሆን ይችላል። ብቻ የሱን አላቅም፣ ለድራማውም ሊሆን ይችላል እንደዛ የተባለው አለሁ አለም። ብቻ ግን እውነት ከሆነ በጣም አሪፍ ሐሳብ ነበረ እና ሀይሚዬ ደግሞ አንድ ሰው ላንቺ በዚህ ልክ የሚጓዘው እኮ ሰው ቢወዳችሁ ቢያፈቅራችሁ እናንተ ማጣት ባይፈልግ ነው አይደል? ያ ሰው እንደዚህ እንትን የሚለው ሰው ያን ነገር ማገናዘብ መቻል አለብሽ። የሆነ ቦታ ላይ ብቻ ፎከስ ባታደርጊ አሪፍ ነው ብዬ አስባለሁ። እንደ ድራማው ማለት ነው ውዶቼ እንጂ ሀይሚዬ ያው ነገሮችን ጠንቃ የምታውቅ ልጅ ነች ምናምን እና በዚህ ልክ የምትገግማለችን ብዬ አላስብም። ያው ለድራማው ካልሆነ በስተቀር ማለት ነው። ለማንኛውም እንግዲህ የዛሬውን አይተን ደግሞ የሆነ ነገር እንላለን እና ደግሞ ሌላው ይቅርታ ለምን አልጠየቃትም? ይቅርታ ሳይል ነው እንዴ መጀመሪያ ምናምን እያላችሁ ነበርና እኔ የሰው ልጅ እኮ ስትጣሉ አታዳምጡም ነው ልበል አላቅም እንዴ? መርጣችሁ ነው እንደምትሰሙት? ምንድነው ይቅርታ ብሏል እኮ እሱ። እኔ አብሳላትን ያመጣሁት በአብሳላት ጉዳይ ልንተማመን አልቻልንም። አብሳላትን ያመጣሁት እሷን ለመመለስ ብዬ ነበረ። እኔ በራሴ ሀሳብ ልክ ነኝ ብዬ ባሰብኩት መንገድ ነበር የሄድኩት። እሷ ጋር ደግሞ ሌላ ችግር ፈጥሯልና ያን ነገር መናገር አለብኝ ብሎ ሂዶ ከዛ ምን አላት? አብሳላትን ያመጣሁት ለአንቺና ለኔ ስል ነው፣ አንቺን ለመመለስ ስል ነበረ። ለቀረጻ ብቻ ነበር ያንን ነገር ያደረግነው። ያው ሁሉም አሉ፣ ካሜራማኑም አለ፣ ሁሉም አለ እንደነገርኩሽ። ግን በሷ ልንተማመን አልቻልንም አንቺና እኔና እሷን ያመጣው በቃ ለዚህ ብቻ ነው። ከዛ ውጪ ምንም ነገር የለም እና ልታምንኝ ይገባል። ያ ነገር ደግሞ አንቺ ላይ ችግር ስለፈጠረ በዛ ደግሞ ይቅርታ አድርጊልኝ ሶሪ ብሎ ተናግሯል። ከሰማችሁት ማለት ነውና ሶሪ ብሏል። ግን ደግሞ እኔ እያልኩ ያለሁት በቃ ትንሽ ተረጋግቶ ያሉትን ነገሮች በደንብ ቢያወራትና ይሄን ነገር ከመቁረጡ በፊት ደግሞ ቅድሚያ አሳውቋት በነበር የሚለው ሐሳብ ነው እኔ የመጣልኝ በራሴ ሐሳብ ማለት ነው እንጂ ይቅርታ ጠይቋል እሱ ወይስ ምንድነው የምትሉት እናንተ? እኔ አልገባኝም። ምን አንዳንድ ሰው ሐሳባችሁና ብቻ ዞሮ ሀይሚዬና ብሩኬ ያም ሆነ መቼም አይለያዩም። በትላንትናው በጣም ደስ ብሎናል እና ሀይሚዬም በጣም አምሮባት ነበር፣ ውብ ሆና ነበር። ብሩኬም እንደዛውና በጣም ደስ የሚል ቪዲዮ ነበር ትናንት የለቀቁልን። የዛሬ ደግሞ እንግዲህ ከይር ያድርገው። ከዛ ውጪ ያው ሌላ ነገሩ እንግዲህ እያደር የምናየው ነገር ይሆናል። ለጊዜው ይሄን ካየን የነገውን ደግሞ የዛሬውንም ፈጣሪ ያውቃል ማለት ነው ውዶቼ። ምንም በቃ አታስቡ። ዞሮ እነሱ እየሰሩ ያሉት ስራ ስለሆነ መቼም አይለያዩም። ሀይሚዬና ብሩኬ እያያችኋቸው ነው ትላንትና እንዴት አይነት ፍቅር እንዳላቸው ምናምን ማለት ነውና ፈጣሪ መጨረሻቸውን ያሳምርልን። መልካም ቀን ይሆንላችሁ። ባይ ባይ።